بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. بعد اسمك زاري من جمرو جاتش الله في اللي فتحش الله يالله كتاب روضة الأنوار في سيرة النبي المختار يا رسول صلى الله عليه وسلم يهوى التاريخ لاي كاتنا الترونا كتزعفوا مزعفوا جوس የሰፊዩ الرحمن ሙባረክ ፉሪ የተባሉት ሼኽ የሳቸው ነው እንመለከተው። ይህ ኪታብ ሰፊም አይደለም፣ በጣም ሰፊም አይደለም። ሌሎች የሲራ ታሪኮች እንደ ሙጠወላቶች መካከለኛ ናቸው። መካከለኛ የእውቀት ደረጃ ላይ ያለን ተማሪ ታሳቢ በማድረግ ነው የተዘጋጀው። ምንም እንኳን ሙቀዲማቸውን ብዙ በናይ ባሳለፍነው ትምህርት ላይ ያነሳናቸውን ሐሳቦች ስለሚደግም የረሱል ሰለላሁ ዐለይሂ ወሰለም ሲራ ታሪክ መማር አስፈላጊነቱ ምን እንደሚመስል ነው በቅድሚያ መግቢያቸው ላይ ያሰፈሩት። ብሎም ረሱል ሰለላሁ ዐለይሂ ወሰለም ይህንን ጥሪ ይህንን ዳዕዋ ባንዲራውን ከጨበጡና ከያዙ በኋላ ጥሪ ሲያደርጉ የተለያዩ እክሎች ችግሮች እንዳጋጠሟቸው በጨረፍታ ይጠቅሳሉ። ከዛ በመቀጠል ከድሮም አንስቶ ከጥንት አንስቶ እስከ ዛሬ ድረስ በረሱል ሰለላሁ ዐለይሂ ወሰለም ሲራና ታሪክ ላይ የሚያጠለጥኑ ብዙ ጽሁፎች ብዙ ኪታቦች እንደተጻፉ ያነሱና እነዚህ ጽሁፎች ላይ ተመልክቻቸው ይላሉ። ከፊሎቹ የተለያዩ የራሳቸውን አመለካከት የሚገጥም ወይም የራሳቸውን ዝንባሌ ጭምር ማስፈራቸውን ያንን ኮንነዋል። ምንም አይነት መረጃ ሳይደገፉ ታሪክን ያሳፈሩበት ሁኔታ እንዳለ ማለት ነው። ታሪክ ትክክለኛ ታሪክ ሆኖ ለቀጣዩ ትውልድ ማሻገርና ለቀጣዩ ትውልድ ሙሉ በሆነ መልኩ መናገር የሚቻለው ሰነድ ሲኖረው ነው። ትክክለኛ ሰነድ የተረጋገጠ ነገር ሲኖረው ለቀጣዩ ትውልድ ስናስተላልፈው ይጠቅማል። ነገር ግን ባሉባልታ በተረተረት ወይም በተለያዩ ታሪኮች ኹራፋቶች አሉባልታ በሆኑ ቀሰሶች ከተሞላ እርባና ቢስ ለዛውም ደግሞ የምናወራው የረሱል ሰለላሁ ዐለይሂ ወሰለም ታሪክ ሆኖ እና ይህን ግምት ውስጥ በማስገባት ብሎም አንዳንድ ሰዎች የጠየቁኝን ጥያቄ በሲራ ላይ የሆነ ነገር እንዳሳርፍ እንድጽፍ በጠየቁኝ ጥያቄ መሰረት ይሄንን ኪታብ ላዘጋጅ ይችላልው አለ። ይሄንን ኪታብ በማዘጋጀት ላይ ደግሞ የተከተልኩት ይላሉ የተመረኮስኩት ታሪኮቹን ጨምቄ ያወጣሁት ከቁርአን ነው ይላሉ። ከዚህ ጋር በተያያዘ ትክክለኛው የረሱል ሰለላሁ ዐለይሂ ወሰለም ሲራ ከማዘጋጀት ለማህበረሰቡ ከማድረስ አንፃር ትክክለኛው ታሪክ ነው ብሎ ሊወሰድ የሚቻለው መሳዲር ለሱነቲ ነበዊያ لسيرة النبوية صلى الله عليه وسلم ሊሆን የሚችለው አንደኛ ቁርአን ነው። ከቁርአን የተወሰዱ ለረሱል ሰለላሁ ዐለይሂ ወሰለም የተወሩ ታሪኮችን በመጽሐፍ ሊሆን ይችላል። ሁለተኛ ከሐዲሳቸው ከሰሃቦቻቸው የተወሩ እንዲሁ ሌሎች አፈሮች አሉ የተለያዩ ፋናዎች ከነዛ ሲያዝና ከነዛ ሲወሰድ ነው ትክክለኛ ታሪክ ሆኖ ለቀጣዩ ትውልድ ሊወረስና ሊነገር የሚገባው ይላሉ። እና የተለያዩ ሙጅተኒበን الإجحاف والانحراف የተለያዩ መዘንበሎችን መድረቅረቆችን ርቄ ነው ይሄን ኪታብ ያዘጋጀሁት ይላሉ። በስተመጨረሻም ወአድዑ አላህ ሱብሓነሁ አን ينفع به المسلمين ይሄንን መጽሐፍ አላህ ሙስሊሞችን እንዲጠቅምበት ሙስሊሞች እንዲገለገሉበት አላህን እጠይቃለሁ ይሉና ዱዓ አድርገው ይዘጋሉ ማለት ነው። ጥሩ ወደ መጀመሪያው ርዕስ እንሻገር። ሙሐመድ ሰለላሁ ዐለይሂ ወሰለም أصله ونشأته وأحواله قبل النبوة የታላቁ ነብይ ሰለላሁ ዐለይሂ ወሰለም አስላቸው መሰረታቸው የት ነው? ወነሽአቱሁ አስተዳደጋቸውስ ወአህዋሉሁ قبل النبوة ነብይ ከመደረጋቸው በፊት የነበራቸው ሁኔታዎች ምን ይመስላሉ? ነብይ ከመደረጋቸው በፊት ይሄ የመጀመሪያው ርዕሳችን ነው። በዚህ ርዕስ ውስጥ የተለያዩ ደግሞ ንዑሶች አሉ። ከዚያ ውስጥ النسب الشريف ነው የመጀመሪያው قبيلته ሌላኛው ነው وكذلك اسرته ሌላኛው ነው። በዛሬ ርዕሳችን ሰዓት በበቃልክ
እነዚህን ሶስት አርዕስቶችን ለመመልከት እንሞክራለን። የረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ከየትኛውም ግለሰብ ከየትኛውም ሰው ታሪክ በላይ ሁልጊዜ ሊጤን እያንዳንዱ ሙስሊም እያንዳንዱ አማኝ ሊማረው የሚገባ ተምሮት ልጆቹን ማስተማር አለበት። አንድ ወላጅ ልጁ ማወቅ ሲጀምር አፉን እንዲፈታለት ከሚፈልገው ነገር አንዱ ምንድነው? እሱ አባቱ፣ አያቱ፣ ቅድመ አያቱ፣ ቅማያቱ እያለ እነዚህ እንዲጠራለት ይወዳል። የኔ ስም ብሎ ያስተዋውቀዋል። ስም ማን ነው? ስሜ ማን ነው ይለዋል። ከዛ የአባቱን ስም ይነግረዋል እያለ ይቀጥላል ማለት ነው። ከዛ በላይ ለልጆቻችንም ሆነ ለራሳችን የሚያስፈልገው የረሱልን ሰለላሁ ዐለይሂ ወሰለም የዘር ሐረግ ማስተማር ነው። ልቦናቸው ውስጥ ገና ከጠዋቱ ከማለዳው ከረሱል ሰለላሁ ዐለይሂ ወሰለም ማንነት ጋራ ማስተዋወቅ ትልቅ አርአያና ሞዴላቸው ታላቁ ነብይ ሰለላሁ ዐለይሂ ወሰለም መሆናቸው ውስጣቸው ላይ ማስረጽ ያስፈልጋል። እንዳይጠፉ ሲያድጉ እንዳይበላሹ። የረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ከምርጦች ሁሉ ምርጥ ተመርጦ የወጣ ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም في حديث واحد አንድ ሐዲስ ላይ ምን አሉ? إن الله اصطفى كنانة من ولد إسماعيل አሉ። አላህ ኪናና የሚባለውን ከእስማኤል ልጆች መርጦ አወጣ። واصطفى قريشا من كنانة አሉ። ከኪናና ደግሞ አላህ ቁረይሽን አወጣ አሉ። واصطفى بني هاشم من قريش كقريش ደግሞ بني هاشምን መረጠ። واصطفاني من بني هاشم እኔን ደግሞ ከሃሽም ልጆችን መርጦ አወጣኝ ረሱል ሰለላሁ ዐለይሂ ወሰለም። انا ولد سيد ادم አሉ። ከዛ በመቀጠል እኔ የአደም ልጆች ሁሉ የሰው ዘር ሁሉ እኔ አላቃ ነኝ ረሱል ሰለላሁ ዐለይሂ ወሰለም። አላቃ ነኝ። ይሄ እንግዲህ አላህ Subhanahu Wa Ta'ala የሰጣቸውን እርከንና ደረጃን እየነገሩ ነው። ወላ ፈኽር በዚህ ላይ ደግሞ ምንም አይነት ጉራ የለውም። እየጎረርኩ አይደለም ረሱል ሰለላሁ ዐለይሂ ወሰለም። የሰው ልጆች ሁሉ አላቃ ናቸው። ዓለማችን ውስጥ በተለያዩ ዘመናት ለማህበረሰብ ለአካባቢ ወይም ደግሞ ለሀገር ትልቅ አስተዋጽኦ ሰርተዋል የሚባሉ ሰዎች ታሪካቸው ይወሳል። እነዛ ሰዎች በእስልምና ሚዛን ታሪካቸው ቢጤንና በእስልምና ሚዛን ቢታይ ምናልባት የቆሸሸና የደፈረሰ ሊሆን ይችላል። የረሱል ሰለላሁ ዐለይሂ ወሰለም ታሪክ ግን ሙሉ ህይወታቸው የተሟላ ምንም ከየትኛው አቅጣጫ ጎደሎ የሌለበት ማንንም የማያነውረው ታሪክ ነው። ታዲያ ይህንን ታሪክ ማወቅ ያስፈልጋል። النسب الشريف የተከበረውና የተላቀው ዘር እሱን እንቆጥራለን ለልጆቻችንም ቆጥረን እናስተምራለን። هو የረሱል ሰለላሁ ዐለይሂ ወሰለም ነሰብ أكرم خلق الله هو محمد صلى الله عليه وسلم የአላህ መልእክተኛ أكرم خلق الله ከአላህ ፍጥረታቶች ሁሉ የላቀ የሆነ ፍጡር ነው። የተከበረ የሆነ ፍጡር ነው። وأفضل رسله ከላካቸው መልእክተኞች ሁሉ በላጭ የሆነ መልእክተኛ ነው። وخاتم أنبيائه የመልእክተኞች ሁሉ መደምደሚያና መቀምቀሚያ ነው። ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبي እንግዲህ እንዲህ ብለው የረሱልን ሰለላሁ ዐለይሂ ወሰለም ደረጃ ጠቅሰውልን ካበቁ በኋላ የዘር ሐረጋቸውን ሊቆጥሩ ነው። የረሱል ሰለላሁ ዐለይሂ ወሰለም መጠሪያ ስማቸው ሙሐመድ ነው። اسم العالمቸው محمد بن عبد الله ابن عبد المطلب ابن هاشم ابن عبد مناف ابن قصي ابن كلاب ابن مرة ابن كعب ابن لوي ابن غالب ابن فهر ابن مالك ابن النضر ابن كنانة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان እስከዚህ ድረስ ያለምንም ኺላፍ ያለምንም ልዩነት የቁጥር ቅደም ተከተላቸው ሳይዛባ ሙአሪኾች የታሪክ ሊቃውንቶች የተስማሙበት ነው። እዚህ ድረስ ባለው ቆጠራ ማለት ነው።
ስማቸው ሙሐመድ ነው አባታቸው አብዱላህ ነው ከዛ በኋላ የሚመጣው አያታቸው ነው አብዱል ሙጠሊብ ነው ከዛ በኋላ ሐሺም ነው ሐሺም ምናቸው ነው ቅድመ አያት አብዱ መናፍ ከማያት ነው የሚባለው ማለት ኢብኑ ኪላብ እዚህ ደግሞ ሲመጣ በአማርኛ ሽማት ይሉታል ሽማት ኢብኑ ሙራ ምንጅላት ይሉታል እዚህ ጋር ያለው ቅደም ተከተል ላይ ማለት ነው ከዓብ ላይ እንጅላት ይላሉ ሉወይ ላይ ደግሞ ፍናጅ ይላሉ ጋሊብ ላይ ቅናጅ ይላሉ ፊህር ላይ አስልት ይመስለኛል ኢብኑ ማሊክ ላይ አመለት ይላሉ ይሄ እንግዲህ በአማርኛ ከበስተጀርባ ያሉ አያቶች ሲቆጠሩ የሚቆጠሩበት ነው ወጣም ወረደ ግን እያንዳንዳችን በዚህ ልክ የረሱልን ሰለላሁ ዐለይሂ ወሰለም ስያሜ ከሷቸው በኋላ ያሉ የዘር ሐረጎችን ልጆች ቢሐፍዙት ሐቂቃ ዝና ነው ረሱልን ሰለላሁ ዐለይሂ ወሰለም በዚህ ልክ መተዋወቅ ልቅና ነው አንድ ልጅ የአባትህን ዘር ቁጥር ሲባል በሰኮንዶች ውስጥ ነው ተርከክ አድርጎ አሁን እስከ ቆጠርነው ድረስ ሮጥ ብሎ ሊቆጥር ይችላል ያ ወላጅ ምን ፈልጎ ነው ልጁ ዘሩን እንዲያውቅለት ስለሚፈልግ ነው ከመታወቅ ካለባቸው ዘሮች ሁሉ ትልቁ የረሱል ሰለላሁ ዐለይሂ ወሰለም ዘር ነው ጥሩ እስካርናን ድረስ ሲመጣ ይላሉ የታሪክ ሊቃውንቶች ባለው ስያሜ ላይ ወይም የረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ላይ አንዳቸውም አይጣረሱም ከአድናን በኋላ እስከ እስማኤል ባሉት ግን እንደሚጠቀሰው ባለው ቁጥር ብዛታቸውና በስማቸውም ላይ ልዩነት አለ እነማን ናቸው አንዱ ጥያቄ ነው ስንት ናቸው ሌላኛው ጥያቄ ነው የተለያየ አቆጣጠር ነው የቆጠሩትና ለዛም ነው ሙአሊፍ እዚህ ድረስ ያሳጠሩት ከዛ ምን አሉ ወዐድና من ذرية اسماعيل بن ابراهيم አድና ከእስማኤል ከኢብራሂም ልጅ ከሆነው ዝርያን عليه السلام بالاتفاق ያለምንም የታሪክ ሊቃውንቶች ልዩነት ولكن ነገር ግን አሉ لم يعرف بالضبط በስርዓት አይታወቅም አሉ عدد የብዛት ቁጥርና ولا اسماء እንዲሁ የስም من بينه وبين اسماعيل عليه السلام በእስማኤልና በረሱል ሰለላሁ ዐለይሂ ወሰለም መሃል ያለው የሰው ብዛትም ሆነ ሰዎቹ ደግሞ የቁጥራቸው ብዛት ምን ያህል እንደሆነ በضبط አይታወቅም ማለት ያባታቸውን የዘር ሐረግ በዚህ ልክ ካስቆጠሩና ካስተዋወቁም በኋላ ከዛ በመቀጠል ወደ እናታቸው አሚና ዞራሉ اما امه صلى الله عليه وسلم يا رسول صلى الله عليه وسلم እናትማ فهي امينه بنت وهب ابن عبد مناف ابن زهرة ابن كلاب እስከዚህ እስከ ሶስተኛው አያት ድረስ ቆጠሩላቸው እዚህ ጋር ሶስተኛው አያት ድረስ የረሱልን ሰለላሁ ዐለይሂ ወሰለም እናት የዘር ሐረግ ከቆጠሩ በኋላ ሊያሳውቁን የፈለጉት ነገር አለና ዞር ብለው ወኪላብ ኪላብ هو الجد الخامس አምስተኛው አያት ነው ቀደም እንደቆጠር ነው ለማን ለነብይ ሰለላሁ ዐለይሂ ወሰለም ለረሱል ሰለላሁ ዐለይሂ ወሰለም من جهة أبيه ከአባታቸው የዘር ሐረግ አቆጣጠር ላይ አምስተኛ ሄደን ቀደም ስንቆጥር ያገኘነው ኪላብ እዚህ ጋር ደግሞ ለአሚራ ስንተኛ አያቷ ነው ስንተኛ الجد الثالث ሶስተኛ አያቷ ነው ያ ማለት አሉ فأبوه وأمه يا رسول صلى الله عليه وسلم አባትና እናት من أصل واحد ከአንድ መሰረት ናቸው ማለት ነው ከአንድ ምንጭ ናቸው يجتمعان في كلاب ሄዶ የት ላይ ይገናኛሉ ኪላብ ላይ ይገናኛሉ አሉ ኪላብ ለምን ተባለ ኪላብ ታውቃላችሁ ምን እንደሆነ መቼስ ወስሙ ሐኪም ስሙ ሐኪም ነበር አሉ የሰው የረሱል ሰለላሁ ዐለይሂ ወሰለም የአያት ቆጠራ ላይ አምስተኛ ያለው በአባታቸው በኩል በእናታቸው በኩል ደግሞ ሶስተኛ ያለው ሰው የስሙ ሐኪም ነበር አሉ እንግዲህ ያው ታሪክ ሲጠና ብዙ ጊዜ ከሚያገኙት መረጃ አንፃር የተለያዩ በአንድ ሰው ስም ላይ የተለያዩ አንድ ወይም ሁለት ከዛም በላይ ስያሜዎች ሊቀመጡ ይችላሉና ወቂላ ዑርዋም ተብሏል ይሄ ሰው لكنه يسو كان كثير الصيد بالكلاب فعرف بها
በውሻ በጣም ያደን ስለነበረ ከثير الصيد አደን ላይ ያበዛ ነበር በምን በማደን بالكلاب በውሻ በማደን የተለያዩ ነገሮችን ታዲያ فعرف بها በዚህ ስያሜው ታወቀና ነው ገኖ የወጣበት ስያሜ ሆኖ ነው ማን የተባለው كلاب የተባለው اما اسمه ስሙ ማን ነው ሐኪም አው ዑርዋ ወይም ዑርዋ ተብሎ ነው የሚጠራው كلاب ላይ ሼክ በዚህ ልክ ያነጣጠሩት ለምንድን ነው ከተባለ ረሱል ሰለላሁ ዐለይሂ ወሰለም በአባታቸው የዘር ሐረግ አሊያም ደግሞ በእናታቸው የዘር ሐረግ በኩል ዞረው كلاب ላይ ስለሚገናኙ የሱን በተወሰነ መልኩ ለየት ያለ ነገር ማውራታቸው ነው ቀጣይ የምናየው ቀቢለቱሁ ሰለላሁ ዐለይሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም ጎሳ የዘር ሐረግን ተመለከትን ጎሳቸው ደግሞ ምንድነው የሚባለው የሰው ልጅ ጎሳ አለው የሚሰበሰብበት የሚጠጋበት ይህ ዓላማው ግን ሌሎች ላይ የበላይነት እንዲሆን ሌሎችን እንዲጨቁን በህብረት ሆኖ ሌሎችን እንዲያደማ ሳይሆን ያ እንዲታወቅበት መታወቂያ ምልክቱ እንደሆነ አላህ Subhanahu Wa Ta'ala አስቀምጧል ያ አዩሃ الناس إنا جعلناكم شعوبا وقبائل جعلناكم شعوبا وقبائل لتعارفوا ጎሳዎች ነገዶች አደረግናችሁ እንደመታወቂያ እንዲሆናችሁ እገሌ ማን ዘመድ ነው እገሌ ከማን ተወለደ ከየት መጣ የሚለውን ነገር ተዋውቀውበት የተለያዩ መቋቋሚያዎችን የተለያዩ ህብረቶችን ቢፈጥሩበት የረሱል ሰለላሁ ዐለይሂ ወሰለም ቀቢላ ማናት የረሱል ሰለላሁ ዐለይሂ ወሰለም ቀቢላ ቁረይሽ በመባል ትታወቃለች ከአረቡ ማህበረሰብ ውስጥ እቺ ቁረይሽ ለየት ያለ ዝና ለየት ያለ ቦታና ደረጃ ያላት በልዩ ምልከታ የምትታይ ናት ቁረይሽ የምትለው ለቀብ ይላሉ ወደፊት እንደምናየው የፊህር ወይም ደግሞ የነድር ከረሱል ሰለላሁ ዐለይሂ ወሰለም አያቶች ውስጥ ያንዳቸው ለቀብ ነው በሆነ ስራ ላይ ታይተው የተሰጣቸው ለቀብ ነው ለቀብ ማለት ከስራው አንፃር ለሰውየው የሚሰጠው ማዕረግ ለቀብ ይባላል በረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ውስጥ ቀደም እንደቆጠርናቸው ሁላቸውም በሚባል መልኩ በየዘመናቸው የተለያዩ የሆኑ መለያዎች መገለጫዎች አሏቸው ከሌላው ማህበረሰብና ከጎሳቸው ውስጥ ተለይተው የሚወጡበት ከዛ ውስጥ አንዱ ቁሰይ ነው ቁሰይ ከረሱል ሰለላሁ ዐለይሂ ወሰለም አያቶች አራተኛው አያት ነው የሰው በዘመኑ በርካታ የሆኑ ስልጣኖችን አግኝተዋል وهو اول من تولى الكعبه ለመጀመሪያ ጊዜ ካዕባን የተሾመና ከቁረይሾች ውስጥ ያስተዳደረ ሰው ነው እንዲሁ ቁረይሾችን በአረቡ ማህበረሰብ ውስጥ ተበታትነው ተለያይተው የተለያዩ ተራራማ ሸለቋማ ቦታዎች ላይ ሆነው እየኖሩ ባለበት አንድ ቦታ ላይ ልዩ የሆነ ቦታ ላይ ሚመች ስትራቴጂያዊ ቦታ ላይ ያስቀመጣቸው እሱ ነው ቁረይሾችን አንድ ቦታ የሰበሰበው ቁሰይ ነው ومن مناقبه ወደፊት እንደምናየው ከቁሰይ መናቂቦች ውስጥ السقاية والرفادة ከተለያዩ ወደዚህ ቦታ ወደ መካ ወደ ሐጅ ስነ ስርዓት ከተለያዩ የዓለም አድማስና ጫፍ የሚመጡ ሰዎችን ጭማቂዎችን ያጠጣ ነበር የተለያዩ አገልግሎቶችን ይሰጥ ነበር ይህም ብቻ አይደለም وقد بنى قصي بيتا بشمالي الكعبة بكعبة بست سمين بستكل عند بيت جنبتوع لقريشوش ميول የቁረይሾች መሰብሰቢያ አዳራሽ يسمى بدار الندوة دار الندوة ተብሎ ይሰየማል ይሄ ቤት ገንብቶላቸው ይሄ መመካከሪያቸው መወያያቸው እንዲሁ ደግሞ በዛ ቤት ላይ የተለያዩ ውሳኔዎችን የሚወስኑበት የሚያጸድቁበት መርከዛቸው ነው ሴንተራቸው ነው ማዕከላቸው ነው የተለያዩ ጋብቻ ሲኖርባቸው ሐዘን ሲኖርባቸው እዛ ቤት ላይ ነበር ችግሮቻቸው የሚፈቱት ዳር ነድዋ እንደምታውቁት ለማስተዋወስ ያህል ወደፊትም በዚሁ ሲራ ላይ እንደምንጠቅሰው መሰብሰቢያ ቦታቸው ከመሆኑ አንፃር ወደፊት ረሱልን ሰለላሁ ዐለይሂ ወሰለም ለመግደል የተለያዩ እርምጃዎች ለመውሰድ ይሄ ምክር ቤት ነበር የተጠቀሙት ሙሐመድን አልቻልነው እኛም በጣም አሞኘን
አቀለን አነወረን አማልክቶቻችንን አቀለለ አዋረደ ስለዚህ ምንድነው ማድረግ ያለብን ከፊሎቹ በዚህ ምክር ላይ ወይ ደግሞ በዚህ ውይይት ላይ የታሪክ ሊቃውንቶች ሸይጣን بشيخ نجدي ከነጅድ የመጣ ሽማግሌ በመምሰል ተካፍለዋል ይሄንን ውይይት በዚህ ምክር ቤት ውስጥ ያንዳንዱ ሐሳብ እየሰማ ምላሽ ሲሰጥ ቆይቷል እና ሶጣው የሚል ሐሳብ ተነስቷል ለአለ ካሶጣ ነው የሙሐመድ ንግግር የንግግሩ ጣፋጭነት የንግግሩ ማማርና መማረክ ታውቃላችሁ ከዚህ ወጥቶ ጣይፍ ቢሄድ ከዚህ ወጥቶ ሌላ ሀገር ቢሄድ ያው ያንን ሰበካውና ያንን ጥሪው ከማድረግ አይወገድም አሁንም ሌሎች ሰዎች ይይዝባቸዋል ያው ሸይጣን ነውና ይሄንን አልቀበልም ማለት እሺ እንደብድበው ይሄን ብዙ አላዋጣው እንግደለው የሚባል ሐሳብ ከአቡ ጀህል በኩል ሲሰነዘር አገዳደሉንም በዝርዝር አቡ ጀህል ሲያስቀምጥ ከያንዳንዱ ቀቢላ ጠንካራ የሚባሉ ወጣቶችን አዋተን አምጥተን በእያንዳንዱ ጎሳ ውስጥ የዚህ ሰው ደም እንዲበተን አድርገን ከዚያ በኋላ የሱ ቤተሰቦች ወይም የሱ ህዝቦች ቁረይሾች ሚይዙት ሰው ያጣሉ ከኛ ውስጥ የሚበቀሉት ማንም አይኖርም መጨረሻ ላይ ሊሉን የሚችሉን ነገር ካሳክፈሉ ነው እንከፍላለን ይሄ የተቀደሰ ሐሳብ ነው ይሄን ተራመዱበት አለ ያው ታሪኩ ላይ እንደሚጠቀሰው ረሱል ሰለላሁ ዐለይሂ ወሰለም وإذ يمكر بك الذين كفروا ليخرجوك أو يقتلوك قال الله تقصر كذا رسول صلى الله عليه وسلم እንግዲህ ሸሽተው አምልጠው ወደ መዲና ስደት አድርገዋል قبيلته وقبيلته صلى الله عليه وسلم يا رسول صلى الله عليه وسلم ጎሳ هي قبيلة قريش ትባላለች المشهود لها بالشرف ለሷ በሌሎች አንደበት የተመሰከረላት የሆነችው በምን በሸረፍ በልቅና የቁረይሽ ቦታና ለእልና ይለያል ሌሎች አረቦች ጋር ትልቅ ምልከታ አላት ورفعه الشأن ጉዳዩም ደግሞ ከፍ ያለ ነው والمجد الأصيل ቀደም ካነሳነው ጋር ተመሳሳይ ነው መሰረቷም ልክ እንደዚሁ ላቅ ያለ ነው وقداسة المكان بين سائر الأرض وقداسة المكان درجة ቦታውም ደግሞ ንጹህ ነው بين سائر العرب ከአረቦች ሁሉ በአጠቃላይ ማለት ነው በአረቦች መሃል የሷ ቀዳሳ ለየት ያለ ነው ቁረይሽ የሚለው ከየት መጣ ከተባለ አሉ وهو لقب ይሄ ለቀብ ነው ለቀብ ምንለው ከኩንያ ጋር የሚለየው ነገር አለ ኩንያ ምንለው አንድ ሰው አባት በመሆኑ ወይ እናት በመሆኗ ወይ ለአንድ አካል ወንድም ወይም እህት በመሆኗ የሚሰጥ ማዕረግ ነው አቡ ሙሐመድ ኡሙ ሙሐመድ አኽ ሙሐመድ ይያልን ማለት እንዲህ ምን ሰጠው ማዕረግ ኩንያ ሲባል ለቀብ ደግሞ እንደየሰራው የሚሰጠው ማዕረግ ነው ለምሳሌ ለተለያዩ አይማዎች የተለያዩ በየዘመኑ የሚሰጣቸው ለቀብ አለ ሸምሰዲን ተቂዩዲን እየተባለ ማለት ለዲን ካደረጉት ተጋድሎና አስተዋጽኦ አንፃር ማለት ነው ለቀብ ነዋሉ የቁረይሽ የሚለው የማን የፊህር ብን ማሊክ የሱ ለቀብ ነው የቀደም ከረሱል ሰለላሁ ዐለይሂ ወሰለም ዘር ሐረግ ጋራ አያይዘን የጠቀስነው ወይም ደግሞ አሉ አዊ ነድር ወይ ደግሞ የነድር ነው አሉ የነድር ብን ኪናን ቁረይሽ ከዚህ ነው አመጣጡ አሉና ነገሩ እንደ ታሪክ ይሄ ነው وكل من رجالات هذه القبيله وكل من رجالات هذه القبيله ከዚች ጎሳ እያንዳንዱ ሰው አሉ እያንዳንዱ አካል ከረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ላይ ከተጠቀሱት عبد المطلب يهون هاشم يهون عبد مناف يهون قصيم يهون ማናቸውም ይሆኑ كانوا سادات አለቃዎች ነበሩ واشرافا في زمانهم በየዘመኖቻቸው አለቃ ነበሩ ይሁንና وقد امتاز منهم ከነሱ ለየት ብሎ ነበር قصي ይባላል ወስሙ ትክክለኛ ስያሜው ዘይድ ይባላል ከነዚህ በረሱል ሰለላሁ ዐለይሂ ወሰለም ቤተሰቦችና ዘር ሐረጎች ውስጥ ካሉ እሱ የተለየው بعدة ميزات በጣም በበርካታ መለያዎች ተለይቷል የተለየባቸውን መለያዎች ሊጠቅሱ ነው ለየት አድርገን የሱን ታሪክ እንድናይና እንድናጤን فهو اول من تولى الكعبة من قريش الصواب ከቁረይሾች ውስጥ የካዕባን ስልጣን ያገኘው መጀመሪያ እሱ ነው
የካባ እንቅስቃሴና የካባ አስተዳደር እንደሚታወቀው الله سبحانه وتعالى وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم إبراهيم እና إسماعيل የካባን ስራ ካደሱና ካስተካከሉ በኋላ ጌታችን ሆይ ተቀበለን ብለው ዱዓ አድርገዋል። ያ ማለት በእነሱ አስተዳደር ስር ነበር። ከኢብራሂም በኋላ ኢስማኤል አስተዳድረዋል። ከሱ በኋላ እንደምታውቁት ኢብራሂም እዛ ቦታ ላይ የኢስማኤልን እናት ተተዋልፈው ነበር ሀጀር። እዛ ቦታ ላይ ውሃውን ተከትለው ጅርሁም የሚባሉ ጎሳዎች የየመን ጎሳዎች መጥተው ሰፍረው ነበር። እነሱም የተወሰነ ጊዜ እንዳስተዳደሩ ይነገራል። ከዛ በኋላ ኹዛዓ ከአረቦች ኹዛዓ የምትባል ጎሳ አስተዳድራለች። ከዛ በኋላ የመጣው አሁን ቁሰይ ነው። ቁሰይ በዘመኑ ካዕባን አስተዳድሯል። ከቁረይሾች ውስጥ የተሾመው የመጀመሪያው እሱ ነው ይያሉ። ከቁሰይ በኋላ የመጣው የአቢ ጠልሃ ቤተሰቦች ናቸው። ዛሬም ድረስ የካዕባ ቁልፍ በእጃቸው ላይ ያለ ማለት ነው። ዑስማን ኢብኑ አቢ ጠልሃ የተባለ ሰው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ መካን ፈትህ አድርገው ሲገቡ እያንዳንዱ ካዕባ ዙሪያ ላይ እንቅስቃሴ ያደርጉ የነበሩ ሰዎችን ጠርተዋል። ማን ነው የሚሰራው? በአሁን ሰዓት እያጠጣ ያለው በማን እጅ ነው የካዕባ ቁልፍ ያለው ዛሬ ላይ ብለው ጠይቀዋል። ዑስማን ኢብኑ አቢ ጠልሃ ቁልፉን ሰጥቷቸው ረሱል ሰለላሁ ዐለይሂ ወሰለም ካዕባ ውስጥ ገብተው ሰግደው ወጥተው ቁልፉን መልሰውለታል። ለዑስማን ኢብኑ አቢ ጠልሃ ምን አሉት? خذوها يا بني أبي طلحة خالدة تالدة የአቢ ጠልሃ ቤተሰቦች ሆይ አሉት ለዑስማን ይሄንን ቁልፍ ያዟል እናንተ ዘንድ ዘውታሪ ስትሆን እስከ መጨረሻው እናንተ ዘንድ ወይም እናንተ ቤተሰብ ውስጥ ነው የምትኖረው ቁልፍ ማለታቸው لا ينزعها أحد منكم إلا ظالم ከናንተ እጅ ላይ ማንም ሊነካ አይችልም ظالم ከሆነ እንጂ አሉ ማንም አይወስድባችሁ ስልጣኑ እናንተ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም አስጥቀውላቸዋል እስከ መጨረሻው ማለት ነው أول من تولى الكعبة من قريش قصي فكانت إليه حجابتها وسدانتها የተለያየ ልባሶቿ እንዲሁ አገልግሎቷ ሰዳና አገልግሎት የሚሰጠው እሱ ነበር። ያ ማለት አይ كان بيده مفتاح الكعبة የካዕባ ቁልፍ እጁ ስር ነበረች ቁሰይ በዘመኑ يفتحها لمن شاء ومتى شاء ቁሰይ ለፈለገው ሰው ይከፍታት ነበር በፈለገው ጊዜ ከፍታት ነበር ለፈለገው ሰውና በፈለገው ሰዓት ይከፍት ነበር ስልጣኑ እሱ እጅ ስለነበር ቁሰይ በዘመኑ ከሰራቸው ስራዎች ውስጥ ይላሉ وهو الذي انزل قريشا ببطن مكة የመካ ረባዳማ ዳገት ያልሆነ ማለት ነው ቦታ ላይ ያሰፈራቸው እሱ ነው ያሰፈራቸው وهو الذي انزل قريشا ببطن مكة واسكنهم في داخلها መካ ውስጥ አስገብቶ ያሰፈራቸው እሱ وكانوا قبل ذلك كذا بفت ነበሩ في ضواحيها ዙሪያዋ ላይ ነበሩ واطرافها ጫፍ ላይ ነበሩ የሚኖሩት ተበታትነው متفرقين የተበታተኑ ሆኖ بين قبائل اخرى በተለያዩ ጎሳዎች ላይ ተበታትነው ይኖሩ ነበር አለ ቁረይሾች ዘንድ ትልቅ መለያ ያለው ወቁለት ነው ለቁሰይ እነዚህ ሁሉ ከረሱል ሰለላሁ ዐለይሂ ወሰለም በስተጀርባ ያሉ ታሪኮች የረሱልን ሰለላሁ ዐለይሂ ወሰለም ታሪክ ለማውራት እንደ ተውጢያ እየተጠቀማቸው ነው ሙአሊፍ እንደ መግቢያ እየተንደረደረባቸው እነዚህን ታሪኮች መረዳታችን ወደፊት ስለሚጠቀሰው ስለ ረሱል ሰለላሁ ዐለይሂ ወሰለም ታሪክ ጥሩ ግንዛቤ እንዲኖረን ያደርገናልና ሌላው ቁሰይ ከሰራቸው ለቁረይሽ ካበረከታቸው አስተዋጽኦዎች ውስጥ ይላሉ وهو الذي انشأ السقاية والرفادة እሱ ነው ይላሉ የመጠጥንና የሪፋዳን አገልግሎት ያስገኘው ለመጀመሪያ ጊዜ ምን ማለት ነው ሲቃያና ሪፋዳ والسقاية سقاية ماء عذب ጣፋጭ የሆነ ውሃ ነው من نبيذ التمر ከተምር ጭማቂ የሚሰራ እንደ ብርዝ ነው او العسل ወይ ደግሞ ከማር او الزبيب ወይ ደግሞ ከወይን የዘቢብ ጭማቂ ወይን ተደርጎ የሚሰራ ነው ወነህዊ የዛ አምሳያ ተጨምቆ እዛ አካባቢ ለሚመጡ እንግዳዎች እንደ መጠጥነት የሚሰራና የሚሰጥ ነው እሱ ነው ይሄንን ፈለግ ያሳያቸው አሉ ካና አሉ يعده في حياض من الأديم ከቆዳ በሆነ ጋንዳ ያዘጋጀዋል يشربه الحجاج ከዛ ሐጃጆች መተው ይጠጡት ነበር አለ
والرفادة رفادة معناتها طعام ምግብ ነው كان يصنع لهم حج ላይ ለሚመጡ ሰዎች في الموسم በሐጅ ጊዜ ላይ ይሰራላቸው የነበረው ምግብ ሪፋዳ ይባላል ያገልግሎታቸው ቁረይሾች ሁሌም ዛሬም ድረስ የሚታወቁበት ልዩ መገለጫቸው وقد بنى قدام እንዳልነው وقد بنى قصي ገንብቷል አለ ቤትን ገንብቷል ለቁረይሽ بشمالي الكعبة ككعبة በስተሰሜን በኩል አለ ያ የተገነባው ቤት ምን ተብሎ ተሰይሟል عرف بدار الندوة دار الندوة ተብሎ ተሰይሟል وهي دار شورى قريش የቁረይሽ የመመካከሪያ መድረክ ነው ልክ አንዳንድ ማህበረሰቦች ጋራ ምን ተሰበሰበበት የድር ቤታችን ግልጽ ማለት ሸንጎ ብለው የሚሰሩት የሆነ ማዕከል ይኖራቸዋል የተለያዩ ማህበረሰቦች ይሄንን አቋቁሞላቸዋል ነው ومركز تحركاتهم الاجتماعية ማህበራዊ እንቅስቃሴያቸው የሚያንቀሳቀሱበት ወይም የሚንቀሳቀሱበት መርከዛቸው ነው ሴንተራቸው ነው ያ ምክር ቤት فكان لا يعقد نكاح በዛ ምክር ቤት እንጂ አንድ ሙላ አይታሰርም ነበር የጋብቻም ይሁን ሌላ ሙሎች አይጸድቁም ነበር እዛ ቤት ላይ ቢሆን እንጂ ولا يتم امر አንድም ጉዳይ አይሟላም ነበር الا في هذه الدار በዚህ ቤት ውስጥ እንጂ الا في هذه الدار እዚህ ቤት ላይ ካልተብላላ ካልተወጠነ ካልተወሰነ ዋጋ የለውም እዚህ ቤት ላይ አብላልተው ወጥነው ተዋይተው አጽድቀው ነው የሚነሱት የመካ ሰዎች ወይም ቁረይሾች ቁሰይ በዘመኑ ሌሎች ያላገኙትና እሱ ከተለየባቸው መለያዎች ውስጥ ይላሉ وكان بيده اللواء والقيادة ባንዲራና እንዲሁ መሪነት በሱ እጅ ነበር የጦር መሪ እሱ ነበር ጦርነት ላይ ሲወጡ የሚመራው አሊያም ከሌለ ደግሞ ሌላ ሰው የሚተካው እሱ ነበር ይላሉ የቁረይሾች ጦር ሜዳ ላይ ወደፊት መጋዚዎች ላይ እንደምንጠቅሰው ሰራዊት ሲሰማራ ይዞት ከሚወጣው ነገር አንዱ ባንዲራ ነው ረሱል ሰለላሁ ዐለይሂ ወሰለም ጥቁር ባንዲራ ላይ በነጭ የተጻፈ መክቱቡን فيه لا اله الا الله محمد رسول الله ተብሎ የተጻፈበት ባንዲራ ሰራዊቶቻቸው ይይዙ እንደነበረ አንዳንድ ሐዲሶች ያመለክታሉ ልክ በዚያ መሰረት ባንዲራ በእጅ ውስጥ ነበር فلا تعقد رايه حربنا የጦር ባንዲራ አትቋጠርም ነበር ራያ ማለት ባንዲራ ነው የጦር ባንዲራ አትቋጠርም ነበር الا بيده እሱ ነው እንደዚህ የሚያስረው ግልጽ ነው አይደል ልክ አንዳንድ ሚኒስትሮች ወይም አንዳንድ ተቋማት ላይ ያሉ ባለስልጣኖች የተቋሙን ባንዲራ በሆነ ጊዜያት የሆነ ነገር ሲከሰት ወይ የሆነ ነገር ሲኖር እንዲያውለበልቡ አሊያም ደግሞ እንዲሰቅሉ እንዲያወርዱ ይደረጋል በዛ ልክ የቁረይሾችን ባንዲራ የሚያንቀሳቅሰው ቁሰይ ነበር ቁሰይ ومن مناقبه وكان كريما وافر العقل በጣም ቸር የነበረ ሰውና አቅለ ሙሉ የነበረ ሰው ነው صاحب كلمة نافذة في قومه በህዝቦች ውስጥ የተፈጻሚነት ቃል ባለቤት ነበር ምን ማለት ነው የተፈጻሚነት ቃል ባለቤት ማለት ህዝቦቹ ያለውን ነገር በቅጽበት ይፈጽሙለት ነበር ንግግሩ አይናቀም ነበር ነው ንግግሩ አይናቀም ነበር ለንግግሩ ቦታ ነበር አንዳንድ ባለስልጣኖች ስልጣን ይኖራቸውና ንግግራቸው መሬት ላይ አይወርድም ህዝብ ዘንድ ተሰሚነትና ተቀባይነት አይኖራቸው እሱ ግን ምን ነበረ صاحب كلمة نافذة في قومه ንግግሩ በህዝብ ውስጥ ተደማጭነት ያለውና ተሰሚ ነበር ኡስራቱሁ ሰለላሁ ዐለይሂ ወሰለም ቀጣይ የምንመለከተው ርዕስ የረሱል ሰለላሁ ዐለይሂ ወሰለም ቤተሰብን ይሆናል ማለት ነው ቀጥታ እየቀረብን ነው ወደ አባታቸው ወደ እናታቸው ልንመጣ ነው የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ሃሺሚያ በመባል ይታወቃል ወደ ሁለተኛው አያታቸው ወደ ሃሺም በመጠቃት ማለት ነው ومن مناقب هاشم ይላሉ የቁሰይም አንዳንድ መናቂቦችንና ማረጎችን ተከትሏል ይላሉ ከዛ ውስጥ አንዱ ሲቃያና ሪፋዳ እሱም እንደ ቁሰይ ያጠጣ ነበር ከዛ በመቀጠል እንደዚሁ ሙጠሊብም ያንን ስራ ይሰራ ነበር ብለዋል የሃሺም ወንድም ነው ሙጠሊብ ሙጠሊብ ወደፊት እንደምንጠቅሰው ስሙ አምር ይባላል የሙጠሊብ ስም አብዱል ሙጠሊብ ደግሞ ሌላ አካል ነው አብዱል ሙጠሊብ ሌላ ሰው ነው ስለዚህ ሙጠሊብና አብዱል ሙጠሊብ ሊመሳሰልብን አይገባም
يا مطلب سم شيبان عبد المطلب ما عبد المطلب سم وليس عندنا ليلا مطلب ليلا ሁለቱ ነገሮች እንዳያይዙበት ከሐሺም መናቂቦች ውስጥ ይላሉ የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ሐሺምያ መባል ትታወቃለች ከሐሺም መናቂቦች ውስጥ ይላሉ ለማህበረሰቡ ወይም ደግሞ ለቁረይሽ አበርክቶት ካለፈው ስራ ውስጥ ይላሉ ሁለት ጉዞዎችን አበርክቷል አሳይቷቸዋል የክረምት ጉዞንና የበጋን ጉዞ ይላሉ ሁለቱን ጉዞዎች እንዲመለከቱ አድርጓል ሐሺም ከታሪኮች ውስጥ ለንግድ ወደ ሻም እየተጓዘ ባለበት መዲና ላይ አረፈ በኒ ነጃሮች ጋር ማለት ነው ከነሱ አንድ ሴት አግብቷል ሰልማ የምትባል ማለት ነው ሷል ካገባና ከተገናኘ በኋላ መዲና ለቆ ወደ ሻም ከሄደ በኋላ እዛ ፍልስጤን ሀገር ላይ ጋዛ ላይ ሞቷል ከዛ በኋላ ነው የወለደችው ማንን አምር ወይም ደግሞ ሸይባ ነው የወለደችው ማለት ነው የሙጠሊብ ወንድም ማን የሐሺም ወንድም ሙጠሊብ ስለነበረ ይህ ልጅ ካደገ ከ17 ዓመት ወይም ደግሞ ከ16 ዓመት በኋላ ከዚህ በፊት ወንድሙ ከመዲና አካባቢ ሲያልፍ ልጅ ወልዶ እንደነበረ ይሰማና ይሄዳል ማን ሙጠሊብ ተቀብሎ ከዘመዶች ተቀብሎ ወደ መካ ይዞ ሲገባ ተሸክሞት ነበርና የገባው የመካ ሰዎች አዩትና ባሪያ ገዝቶ የመጣ መስሏቸው ወንድሙ ልጅ ይዞ ሲመጣ ምን አሉ عبد المطلب አሉት ማንን ሸይባ የማን ልጅ ነው አለ ሸይባ የሐሺም ልጅ ነው ጥሩ أسرته صلى الله عليه وسلم يا رسول صلى الله عليه وسلم بيتسب أما أسرته صلى الله عليه وسلم يا رسول بيتسب فتعرف بالأسرة الهاشمية هاشمية بمبال تتاوقالج نسبة إلى جده الثاني وده لتنياو آياتاቸው ተጠግቶ هاشم ተጠግቶ የቤተሰቡ ዝናና ማረግ ሃሺምያ ተብሎ ስያሜ ተሰጠው وقد ورث هاشم በርግጥ ወርሷል من مناصب قريش ከቁረይሽ ዝናዎች ቀደም ካነሳናቸው እሱም አንስቷል የተወሰነው السقاية والرفادة እነዚህ ሁለቱን ወርሷል ثم ورثهما ከሁለቱ ደግሞ ወረሰ ከማንና ከማን ከቁሰይና ከሃሺም ወረሰ ማን اخوه المطلب የሃሺም ወንድም የሆነው ሙጠሊብ ወርሷል ይሄንንም እሱ ሲሰራ ቆይቷል ከዚያ በኋላ ثم اولاد هاشم የሃሺም ልጆችም ይሄን ስራ እየሰሩ ካባ ዙሪያ ላይ ቆይተዋል الى ان جاء الاسلام እስልምና እስኪመጣ ድረስ ረሱል ሰለላሁ ዐለይሂ ወሰለም እስኪላኩ ድረስ وهم على ذلك እነሱ እንደዚህ ሆነው የሃሺም ልጆች ይሄንን እየሰሩ ለዘመናት ቆይተዋል ሃሺም ከሚለይባቸው ስልክ ያለው አንተ ሰር ሃሺም ከሚለይባቸው መለያዎች ውስጥ وكان هاشم اعظم اهل زمانه ዘመን ውስጥ ከነበሩ ሰዎች ታላቅ ሰው ነበር ሃሺም كان هاشم የተባለው ለምንድን ነው ሃሺም ስሙ ነው አይደለም كان يحشم الخبز خبزን هشم ያደርግ ነበር ምን ማለት ነው አይ يفتته في اللحم በድርቅ ጊዜ ዳቦ እየፈተፈተ ማለት ነው ከስጋ ጋራ ስጋ ውስጥ እየጨመረ እየፈተፈተ فيجعله ثريدا እንደ ፍትፍት ያረጋውና ثم يتركه ከዛ በኋላ አይሸጠው ثم يتركه ይተዋል ለምን ليأكل الناس ሰዎች እንዲበሉት ይተዋል فلقب بهاشم هاشم ተብሎ ከዚህ ተግባሩ ለቀብ ተደረገለት كان يلت لهم الخبز ዳቦ ከስጋ ጋራ ፈትፍቶ ያቀርብ ስለነበረ ማለት ነው ሰዎች እንዲበሉት ይሄን ስራ ስለሚሰራ ሃሺም ተባለ واسمه ስሙ ትክክለኛ ስሙ አምር ነው وهو الذي سن الرحلتين ሁለት ጉዞዎችን ለመካ ሰዎች እንደፈለግ እንዳሪያ ቀርጾ ያሳያቸው እሱ ነው አንዳንዴ ንግድ አቅጣጫ ከሌለው አንዱ ሲዘጋ ሌላኛው ይቆማል አይደል አገራችን ላይ እንደምናየው ማለት ነው ቻይና ብቻ የሚሄዱ የነበሩ ሰዎች ቻይና ሲቀር እጃቸውን አጣጥፈው ይቀመጣሉ እንደምን ሰርች ያደርጋሉ አይደል ሌላ አቅጣጫ ዱባይ ይላሉ ልክ የመካ ሰዎች ወደ አንድ አቅጣጫ ነበር የሚያዩት እሱ ግን ሁለት አሳያቸው ለንግድ የተለያየ አቅጣጫ መጓዝ እንደሚችሉ አሳያቸው وهو الذي سن الرحلتين رحلة الشتاء إلى اليمن ورحلة الصيف إلى الشام የክረምቱን ጉዞ ወደ የመን የበጋን ደግሞ ወደ ሻም እንዲጓዙ አደረገ
وكان يعرف بسيد البطحاء يبطحاء على قام تبلو يتاوق نبر بطحاء مالت بين مكة والمدينة ያለች ቦታ ናት የዛ መሪ ተብሎም ይታወቅ ነበር ومن حديثه أي ومن قصته كهاشم ስሙ ማን ነው አለ የሃሽም ስም አምር ከሱ ታሪኮች ውስጥ أنه مر بيثرب በአንድ ወቅት ከየስሪብ አለፋሉ የስሪብ እንደምታውቁት ከመዲና ስሞች ውስጥ አንዱ ነው ቁርአንም ተጠቅሞታል ያ አህለ የስሪባ لا مقام لكم ብሏል መዲናም ትባላለች ጠይባም ትባላለች እና በአንድ ወቅት ከመዲና አለፈ وهو في طريق تجارته الى الشام ወደ ሻም ለንግድ ያቀና ባለበት ጉዞ ላይ ወደ መዲና አጠገብ አለፈ ታዲያ فتزوج سلمى بنت عمرو من بني عدي ابن النجار ከነዚህ ጎሳዎች ሰልማ የምትባል አንድ ሴትን አገባ وأقام عندها فترة السوازنت يتوصل قويتاዎችን ቆየ ثم مضى الى الشام ከዛ ወደ ሻም ተጓዘ وهي حامل السواز ጸንሳና አርግዛ እሱ ያሰበው ለንግድ ወዴት ነው ወደ ሻም ነውና አቀና فمات بغزة من أرض فلسطين በፍልስጤን ምድር غዛ ላይ ሞተ ጂ غዛ ጥንታዊ ታሪክ መሆኗን እንረዳለን ፍልስጤን ቀዳሚ ሀገር መሆኗን እንረዳለን ያው ዛሬ እንግዲህ እንደምናየው እንደምንሰማው የተለያዩ የመሳሪያ የቦምብ አይነት ሷ ላይ ዘንባል በየቀኑ በየሰዓቱ ህፃናቶች ይረግፋሉ ይወድማሉ ሌሎች ወረው ማለት ነው ሌሎች ሀገራችን ነው ብለው ማለት ነው وولدت سلمى ابنا بالمدينة ታዲያ ሃሽም ያው እንግዲህ አልፏል አምር غዛ ላይ ሞቷል ከሞተ በኋላ ሰልማ መዲና ላይ በጉዞ ቅጽበት ላይ አግብቷት የነበረችው ሰልማ ወለደች መዲና ላይ ስትወልደው ሰመته ሸይባ ማን ብላ ጠራችው ሸይባ ብላ ጠራችው ለምንድን ነው ሸይባ ብላ የጠራችው እዚሁ ተጠቅሷል لشيب في رأسه ልክ ሲወለድ ራሱ ላይ ለነበረ ሽበት ونشأ هذا الطفل بين أخواله في المدينة مدينة ውስጥ ባሉ አጎቶቹ መሃል አደገ ይሄ ልጅ ማለትም በሰልማ ወንድሞች ማለት ነው የሷ አጎቶች ናቸውና እዛ አደገ ሃሽም ወንድሙ ማን ነው ብለናል ባረከላሁ ፊኩም ወይ አምር ቀደም ማን አንስተና المطلب ወንድሞቹ አንዱ ሙጠሊብ ነውና ولم يعلم به أعمامه ቀደም ምንድነው ያለው أخواله ነው ያለው አሁን ምን አለ أعمامه የአባት ወንድሞች አዕማም ይባላሉ የእናት ወንድሞች ከሆኑ ደግሞ አخوال ይባላሉ ولم يعلم به أعمامه አጎቶቹ አላወቁ بمكة مكة ያሉት حتى بلغ نحو 7 سنين 7 ዓመት እስኪሞላው أو 8 سنين ወይም 8 ዓመት እስኪሞላው ثم علم به عمه المطلب ከዚያ በኋላ አጎቱ ሙጠሊብ አወቀ በአንድ ወቅት ወንድሙ አምር በንግድ ወይም ለንግድ ወደ ሻም እየተጓዘ ባለበት ቅጽበት መዲና ላይ አርፎ አንድ ሴትን አግብቶ እንደነበረ ያቺ ሴት ደግሞ እንደወለደች ተነገረ እንግዲህ ሲነገረው ዝም አላለም እኛ ብንሆን የዛሬ ሰው ቢሆን ወንድሜ የሆነ ሀገር ላይ ወልዷል ይደግደው ምንድነው ወይ ደግሞ የሆነ ነገር ነው ምንባል የድሮ ሰዎች በዛ ልክ አይደለም የሚያዩት እንዲህ አይነት ነገር ወንድማቸው ወይ ደግሞ የሆነ ዘመዳቸው ልጅ ካለው ከነሱ የሆነ የወጣ ነገር ካለ ወደ ኋላ አይደለም የትም ቢሆን ያመጡታል ታዲያ ሙጠሊብ فذهب به الى مكة ثم علم به عمه المطلب አወቀና ሰምቶ فذهب به الى مكة እዛ ድረስ ዘልቆ ወስዶት ወደ መካ መጣው فلما رآه الناس መካ ይዞ ሲመጣ ሰዎች ሲያዩ ظنه عبده ባሪያው ነው ብለው ተረተሩት ባሪያ ስለሚሸጥና በየጊዜው ይገዛ ይለወጥ ስለነበረ ይሄ ገዝቶ መጥቶ ነው ዛሬ ገበያ ሄዶ ብለው ተረተሩና فقالوا አሉት ይሄ ልጅ عبد المطلب አሉት የሙጠሊብ ባሪያ አሉት فاشتهر بذلك በዚህ ታወቀ ማለት ይሄ ስሙ ገን ወጣ ለዛ ነው ምን የተባለው عبد المطلب የተባለው እንጂ ስሙ ማን ነው ሸይባ ጥሩ አሁን ቀስ ብለን ወደ ማን መጣን ማለት ነው ባረከላሁ ፊኩም ወደ ማን መጣን ወደ አብዱል ሙጠሊብ ወደ ሸይባ ወደ ረሱል ሰለላሁ ዐለይሂ ወሰለም አያት መጣን ቀስ ብለን እየረገጥን ደግሞ ወደ ረሱል ሰለላሁ ዐለይሂ ወሰለም አባትን መጣና ረሱል ሰለላሁ ዐለይሂ ወሰለም እንዴት እንደተወለዱ እንቃኛለን
አብዱል ሙጠሊብም በዘመኑ ላቅ ያለ ከበር ያለ ሰው እንደነበርና በዘመኑም እሱ የተለያዩ ስልጣኖችን እንዳገኘ የአባቶቹን የሐሺምንም ሆነ የቁሰይን የማብላትና የማጣጣትን ታሪክ እንዳስቀጠለ የሚያሳዩ መረጃዎች አሉ። እነሱን ነው የምንመለከተው። የሰው ልጅ በባህሪው አባቱ የሰራውን ነገር ሰርቶ ማለፍ ይወዳል። መልካምም ይሁን መጥፎ። አንዳንዶች በመጥፎ የአባቶቻችንን ታሪክ እንደግማለን ይላሉ። ኸይር ከሆነ ጥሩ ከሆነ ሊሆን ይችላል። ሸር ከሆነ ግን አንደግምም ያንን ታሪክ ኸይር ስለሌለው ማለት ነው፣ ስለማይጠቅም። وكان عبد المطلب ነበር أوسم الناس وأجملهم ከሰዎች በጣም የሚያምር መልከ መልካም ነበር። وأعظمهم قدرا ልኩም ደግሞ ከፍ ያለ ነበር። وقد شرف في زمانه شرفا لم يبلغه أحد እሱም በዘመኑ ልቋል عبد المطلب አንድም ሰው ያላቀውን ያህል ያልደረሰውን መላክ ልቋል። كان سيد قريش ካገኛቸው ዝናዎችና ስልጣኖች ውስጥ የቁረይሾች አለቃ ነበር። وصاحب عير مكة የመካ የንግድ ትሬድ ባለቤት ነበር። የንግድ እንቅስቃሴውን የሚዘውረው እሱ ነው። ከውጭ የሚገቡ ማንኛውም ንብረቶችና ሀብቶች አስመጪ ነበር عبد المطلب። شريفا ላቅ ያለ ሰው ነበር። مطاعا ታዛዥ ነበር። جوادا ቸር ነበር። يسمى بالفياض فياض ተብሎ የተንቧቧ ተብሎ ይጠራ ነበር። ለምን? لسخائه በጣም ቸር ስለሆነ የተንቧቧ ብለው ይጠሩታል፣ ቸር ስለሆነ። كان يرفع من مائدته للمساكين والوحوش والطيور ከምግብ ማዕዱ ይቆረስ ይወሰድ ነበር። ለምን ተብሎ? ለውሑሽ ለጥዩር ለእንስሳዎች ለአዋፋቶች ተብሎ للمساكين ለምስኪኖች ተብሎ ይወሰድ ነበር። فكان يلقب بمطعم الناس ሰዎችን ቀላቢ ተብሎ ይጠራ ነበር። ቀላቢ ነው የሚባሉት بمطعم الناس መቼ? في السهل سهل ላይ يعني ረባዳማ ቦታ ላይ ማለት ነው። والوحوش والطيور في رؤوس الجبال እንስሳዎችና አዋፋትን ደግሞ የሚቀልብ ቀላቢ ነበር። የት ቦታ ላይ? ተራራማ ቦታዎች ላይ ምግብ ያስቀምጥላቸውና መተው ይበሉ ነበር አሉ። وقد تشرف بحفر بئر زمزم የዘምዘምን ጉድጓድ በመቆፈር ተችሯል። ሸረፍ ልቅናን አግኝቷል። بعد أن كان قد درسها جرهم የሚባለው ቀቢላ የጎሳ የመን የነበረ ጎሳ ነው። በእስማኤልና በሀጀር ታሪክ ላይ ውሃውን ተከትለው የመጡ ጎሳዎች ናቸው። እነዚህ ሰዎች ቆይታቸውን መካ አካባቢ ሲያጠናቅቁ ማለት ነው ደፍነዋት ነው የሄዱት ጁርሁሞች ያንን ዘምዘም። ታዲያ عبد المطلب وقد تشرف بحفر بئر زمزم بعد أن كان قد درسها جرهم كدرمسات በኋላ ማዕዘምዘምን ቆፍሮ በማውጣት ላይ ተልቆ ነበር። عند جلائهم عن مكة عند تركهم المكة ጁርሁሞች መካን ተተው ሲሄዱ ከደረመሷት በኋላ ማኡ ዘምዘምን በመቅዳትና በማውጣት ልቆ ነበር። وكان قد أمر بحفرها في المنام በህልሙ እንዲቆፍር ያንን ቦታ ታይቶት አላህ አሳይቶት ቦታው ላይ ሄደ ቆፍር ብሎ አሳይቶት ነበር። ووصف له موضعها فيه ዘምዘም ያለችበትን ቦታ ደግሞ እንዲሁ ባህሪዋ ተገልጦለት ተነግሮት ነበርና ሄዶ ቆፍሯል ማለት ነው። ሲቆፍር ለብቻው ነው የቆፈረው። ከቆፈረው በኋላ ግን እዚህ ሀብት ላይ ከፍተኛ የሆነ ጸብ ተነስቷል በቁረይሾች መካከል ማለት ወይም በአረቦች መካከል። ቀጣይ የሚጠቀሰው ደግሞ እሱ ነው። እኛ ነን ያወጣ ነው የሚል አብዱል ሙጠሊብ ልጆች ስላልነበሩት አንዳንድ ሰው በችግር ሰዓት የሚናገረው ንግግርና ቃላት በኋላ ላይ ዋጋ ያስከፍለዋል። አብዱል ሙጠሊብ ምን አለ? አላሁ Subhanahu Wa Ta'ala ወደፊት 10 ልጆችን ከሰጠኝ አንዱን አርዳለሁ፣ ከነሱ አንዳቸው አርዳለሁ። አንዳንድ ሰው በተቸገረበት በሆነ ሁኔታ ላይ የሚገባው ቃል በኋላ ከባድ ይሆናል። ወይ የሆነ ድህነት ወይ የሆነ ችግር ይኖርና እኔ አላህ ሀብት ከሰጠኝ መስጊድ እሰራለሁ ፈተናኩ እኔ አላህ ሀብት ከሰጠኝ መድረሳ ነው የምሰራው ይላል። ሀብቱ ሲመጣ እንዴት ይውጣ ገንዘብ ባልተናገርኩት ይላል።
وفي عهده بسو زمن نبر وقعت حادثة الفيل يا فعل كستة تكسته بسو زمن نبر بعبد المطلب زمن نبر هي سفي تاريخنا عند سورة يوردبتنا ودا ፊል ከመመጣቱ በፊት ሀበሾች በዛ ዘመን የመንን ጨምረው ሰፋ ባለ መልኩ ያስተዳድሩት የነበረው አህጉሮች ነበሩ መቀመጫቸውን አክሱም አድርገው አብርሃ የመን አካባቢ ያለውን ይመራ ነበርና የሆነ ጥፋት አጥፍቶ የሀበሻውን መሪ ወይም ንጉስ ለማስደሰት ሲል ልዩ የሆነና ውብ የሆነ ቤት የመን ላይ እንደሚገነባ ለአብርሃ ለማስደሰት ቃል ይገባል ያ ቤት ደግሞ ለየት ያለ ከካዕባ ሚልቅ የሚበልጥ ሰዎች በየአመቱ የሚዘይሩት የሰዎችን እይታና ምልከታ ወደ ካዕባ ዞራለው አለ ሐጅ የት ነው የሚደረገው አለ ወይም ደግሞ ኢባዳ የት ነው የሚደረገው አለ የመን አለ ይሄ ሊሆን አይችልም ሐጅ የሚደረገው ካዕባ ላይ ነው አንዳንድ ሰዎች ሲቃዥባቸው ብድግ ይሉና ወደፊት እኛም ሐጅ እዚህ እናደርጋለን ሊሉ ይችላል የሆነ ቦታ የሆነ ቀብር ላይ የሆነ አካባቢ ልክ እንደዛ አይነት ነገር ማለት ነው አብርሃ አረቦች ይሄን ሲሰሙ በጣም ተናደዱ እና ከአረቦች ውስጥ አንድ ወጣት አብርሃ ይሄን ቤት የመን ላይ ንጉሱን ለማስደሰት ሰርቶ ሰማይ ጠቀስ የሆነ ፎቅ ካጠናቀቀ በኋላ ይሄንን ቤት ከአረቦች የሆነ አንድ ወጣት መጥቶ አበላሸው ካካለበት ለማናደድ አብርሃ ቤቱን ሙሉ አጨማልቆት ሄደ በሌላ ኢብኑ ከሲር ይህንን ታሪክ ያወሳሉ በሌላ ዘገባ ላይ ደግሞ ከአረቦች የሆኑ ነጋዴዎች በዛ ቦታ ላይ ሲያልፉ ቤቱ ውበት ስለነበረው እንደ መዝናናት ቁጭ ያሉና እሳት አቀጣጠሉ ምግባቸውን አብስለው የተለያየ ስራ ሰርተው በእሳቱ ከተጠቀሙ በኋላ እንቅልፍ ወሰዳቸው እዛው ራቅ ብለው ተኙ እና ያ እሳት ንፋስ መጥቶ ቤቱ ሙሉ አጋጨ አብርሃ እንግዲህ እኔ በጣም ተናደደ ገንፈል አለና መጀመሪያውን ዝተው ነበረ ይሄንን ካዕባ እኔ ደግሞ ሄጄ ማፍረስ አለብኝ አለ ምን አላለብኝ ብሎ እየገፋ መጣ አረቦችም ይሄን ሲሰሙ በየቡድን በየህብረት እየሆኑ እሱን ለመጋፈጥ ሞከሩ በየመንገዱ አልቻሉ እያለ ሄዶ እዛ አካባቢ ደረሰ እንግዲህ وفي عهده وقعت حادثة الفيل ሚለው ይሄ ነው በአብዱል ሙጠሊብ ዘመን የዝሆኑ ክስተት ተከስቷል ካደረጋቸው እንቅስቃሴዎች ውስጥ የአረቦችን ንብረት መያዝ መቀማት ጀምሮ ነበር መንገድ ላይ እና መንገድ ላይ እንስሳዎች የሚሰማሩበት ቦታ ላይ የአብዱል ሙጠሊብን 200 ግመሎች ወሰደ አብርሃ ከዛ በኋላ ምን አለ ባስተርጓሚ የህዝቦች አላቃ ማን ነው የዚህ አካባቢ ሰዎች መሪ ማን ነው አምጡልኝ አለ አብርሃ መጣለት አናገረው ብዙ ከተነጋገሩ በኋላ አብርሃ የጠየቀው ማን ነው አብዱል ሙጠሊብ ለአብርሃ የጠየቀው ጥያቄ ግመሌን ስጠኝ አለው ግመሌን ስጠኝ ሌላ ካንተ ምንም አልፈልግም 200 ግመሌ መልስልኛል ሲለው አብርሃ ምን አለው እኔ ሳይህ መጀመሪያ አክብሬህና አልቄህ ነበር በጣም ከባድ ሰው መስለህ ነበር لما تكلمت معك زهلت فيك ካንተ ጋር ግን መናገር ከጀመርኩ በኋላ አረከስኩ አንተ ላይ በጣም ችላልኩኝ እኔ ይሄንን ካዕባ ላፈርስ ነው የመጣሁት ይያልኩ አንተ ግመሌን ስጠኝ ብለህ ከኔ ጋር ጭቅጭቅ ውስጥ ትገባለህ አላቸው አብዱል ሙጠሊብ አዎ وانا رب الابل وانا للبيت ربان እኔ የግመሎቹ ባለቤት ነኝ ግመሎቹ እኔ ናቸው ለቤቱ ደግሞ ምን አለው ለቤቱ ምን አለው ባለቤት አለው እዛ ከባለቤቱ ጋር ጨርስ እኔን ግመሌን ስጠኝና ሸኘኛል ነው እሺ 200 ግመላቸውን ሰጥቶ እሳቸው ህዝቡን ወደ ተራራ እንዲወጣ አደረጉ ማለትም ለዚህ ቤት ያለውን ክብር ያለውን ደረጃ ስለሚያውቁ አላህ የሆነ ፈተናና የሆነ አደጋ እንደሚመጣ ስለተገነዘቡ ህዝቡን ይዘው ወደ ጋራ ሸሹ አብርሃ ወደፊት ለመግባት ወደ 8 አካባቢ ግመሎችን ይዞ ግመሎቹ የተያዙበት ዓላማ በሰንሰለት ታስረው የካዕባ ማዕዘናት ላይ ተቆልፎ ሰንሰለቱ እንዲገፉትና እንዲጥሉት ነው ግመሎችን ይዞ የመጣው ማን ነው ዝሆኖችን ይዞ የመጣው ግመሎቹ ወደ ካዕባ አቅጣጫ ሲሰጧቸው ሲነዷቸው ማን ነው ዝሆኖቹ አፍወን ሲገፏቸው አልሄዳሉ ወሌላ አቅጣጫ ዝሆኖቹ ሲነዱ ግን ይሄዳሉ በዚህ ሁኔታ እያለ ነው አላህ Subhanahu Wa Ta'ala ወአርሰለ عليهم طيرا أبابيل ተከታታይ የሆኑ አዋፋትን ይላከባቸው
ከባህር ላይ አስነስቶ ነው ይላሉ። ማንቆርታቸው ረጃጅም የሆነ ሶስት ጠጠሮችን ይዘው አከታተሉባቸው። ለታሪካቸው ለንግርት እስከማይቀር ድረስ አንዳንድ የታሪክ ሊቃውንቶች ከነሱ ውስጥ የተወሰኑ ሰዎችን እንዳይጠፉ አላህ አድርጓል። ለህዝቦቻቸው ያንን መልእክትና ያንን ወሬ እንዲያስተላልፉ ማለት ነው። ይሄ ክስተት ረሱል ሰለላሁ ዐለይሂ ወሰለም እንደሚላኩ ማሳያና ዋዜማ ነበር ይላሉ። የመካ ሙሽሪኮች አላህ ትእዛዙን ለመጣስ ለመናድ ያሰቡ ሰዎችን በዚህ ልክ እንደሚያጠፋና ረሱል ሰለላሁ ዐለይሂ ወሰለም ሲላኩ ደግሞ እነዚህ ሰዎች አንቀበልም ካሉ ዞሮ የእነዚህም ሰዎች መሲርና መጨረሻ መጥፋት መሆኑን ሊያሳይ ነው ለመካ ሙሽሪኮች እንጂ የመካ ሙሽሪኮች ራሳቸው በእምነታቸው ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ከነዚህ ሰዎች ተሽለው አይደለም እንዲረዱ ነው አላህ ይሄን ያደረገው። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው አብዛኛው የታሪክ ሊቃውንቶች እንደሚስማሙት ወሊዳ ፊ ዓም አልፊል በዝሆን ዓመት ነው ረሱል ሰለላሁ ዐለይሂ ወሰለም የተወለዱት። وفي عهده وقعت حادثة الفيل በሱ ዘመን ነበረ የፊል ታሪክ የተከሰተው። جاء أبرهة الأشرم የተባለ ሰው መጣ من اليمن كيمن ب60,000 جندي من الأحباش جمع حبشين أحباش ከሀበሻ የሆኑ ወደ 60,000 የሚደርሱ ሰራዊቶችን አሰማርቶ መጣ። ومعه بعض الفيلة ከሱ ጋራ አንዳንድ ዝሆኖች ወይም ዝሆንን የጋለቡ ሰዎች አሉ። ያንን በተመለከተ ኢብኑ ከሲር ከ8 እስከ 13 እንደሚደርሱ ይጠቅሳሉ። ለምንድን ነው የመጣው አብርሃ ከተባለ ليهدم الكعبة ካዕባን ሊንድና ሊያፈርስ ነው። فلما وصل إلى وادي محسر የተባለ ቦታ ላይ ሲደርስ ያ ቦታ بين المزدلفة ومنى በሙዝደሊፋና በሚና መካከል ያለ ቦታ ነው። وتهيأ للهجوء على መካ ላይ ጥቃት ለማድረስ ሲዘጋጅ ማለት ነው። ቀደም እንዳልነው ዝሆኖቹን ወደፊት አስጠግቶ ሊያስገባ ሲታገል እምቢ ያሉት ማለት ነው። ዝሆኖቹ አቅጣጫውን አንከተልም እያሉ ባለበት አርሰለላሁ ዐለይሂም ጠይረን አባቢል አላህ በእነዚህ ሰዎች ላይ ከሰማይ አዋፋትን ላከ ወይም ከባህር ላይ አዋፋትን አስነሳ። ማንቁርታቸው ረጃጅም ይሆኑ እጆቻቸው ወይም እግሮቻቸው እንደዚሁ የውሻ እግር ያህል የሆኑ ጠጠርን አስይዞ አላህ ላከባቸው። ተርሚህም بحجارة من سجيل ከሲጂል በሆነ ድንጋይ የምትወረውራቸው አለ። فجعلهم ይሄ የተወረወረው ድንጋይ ያደረጋቸው ከአስፊ መእኩል ልክ ተበልቶ ወይም ደግሞ ታኝኮ እንደተተፋ አገዳ አረጋቸው። ያ ግዙፍ የነበረው ሰውነታቸው ያ አቋማቸው ተጠቅልሎ ተተፋ ወደቀ። وكان ذلك يهنبرال يكستت قبل مولد النبي صلى الله عليه وسلم كرسول صلى الله عليه وسلم ولدت بأقل من شهرين فقط كرسول ولدت كولت ور بانسه ጊዜ ላይ ነበር رسول ولدوا ምን ያህል ጊዜ ሲቀር ሁለት ወር አካባቢ ማለት ከሁለት ወር ባነሰ بأقل من شهرين ጥሩ ይሄ እንግዲህ እስካሁን የተመለከትነው ነገር ምንድነው? የረሱል ሰለላሁ ዐለይሂ ወሰለም አመጣጥ የዘር ሐረጋቸው የረሱል ሰለላሁ ዐለይሂ ወሰለም ውልደትን እንድናይበት ብለው እስካሁን ድረስ ያለውን ያሰፈሩበት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዴት ተወለዱ፣ መቼ ተወለዱ፣ ያ ዓመት ምን ተብሎ ይጠራ ነበረ፣ ሲወለዱ ደግሞ ምን አይነት ክስተት ተከሰተ የሚለውን ለማሳየት ነው ይሄ ሁሉ ወሬ የጠቀሱት ማለት ነው። ያው የዛሬ ትምህርታችን ኢንሻአላህ ከሰዓት አኳያ በዚህ ልክ እናበቃና በቀጣይ ትምህርታችን አማ ዋሊዱሁ ቀጥታ ስለ ወላጆቻቸው እንገባለን ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ወላጅ አባት እንዲሁ እናት ታሪካቸው ምን ይመስላል የሚለውን ነገር በቀጣይ ትምህርት የምንመለከት ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم